ወዳጃችን ሀገር አሜሪካ ሚኒሶታ የተባለች ግዛት ውስጥ የምትገኝ ሎንግቪል የተባለች 150 ገደማ ነዋሪዎች ብቻ ያሏት አነስተኛ ከተማ ውስጥ ነው። ለዚች ከተማ ልዩ መውደድ ያለው ብሩኖ ምንም እንኳን ያሳዳሪዎቹና የሱ መኖሪያ ከከተማዋ 7 ኪሎ ሜትር ገደማ ርቀት ላይ የሚገኝ ቢሆንም ላለፉት 12 ዓመታት ከተማዋን ሳይጎበኛት ያደረበት ቀን የለም። ሎንግቪል ከተማን 7 ኪሎ ሜትሮችን በየቀኑ አሳብሮ እየመጣ የሚጎበኛት ብሩኖ ማን መሰለው ታዲያ ግዙፍ ቡኒ ቀለም ያለው ውሻ ነው። ሲሄድ 7 ኪሎ ሜትር ሲመለስም 7 ኪሎ ሜትር በድምሩ 14 ኪሎ ሜትሮችን በየቀኑ እየተጓዘ ሎንግቪል ከተማን የሚጎበኛት ብሩኖ በከተማዋ ነዋሪዎች ታዋቂና ተወዳጅ ውሻ ሲሆን መኖሪያ ቤቱን ጥሎ በየቀኑ ሎንግቪል ከተማ የሚመጣውም ከሚወዱትና ከሚወዳቸው የሎንግቪል ነዋሪዎች ጋር ቀኑን ለማሳለፍ ሲል ብቻ ነው። ብሩኖ ለሎንግቪል መለያ፣ የወዳጅነት አምባሳደር እንዲሁም የመልካም ዕድል ምልክት እንደሆነ የሚስማሙት የከተማዋ ነዋሪዎች ብሩኖን ወይ በቅርበት ያውቁታል አሊያም ስለሱ ሲነገር ሰምተዋል። ሎንግቪል ውስጥ ኖሮ ብሩኖን የማያውቅ ሰው ተፈልጎ አይገኝም። ሰዎችን ላታውቅ ትችላለህ፣ ነገር ግን ሎንግቪል ውስጥ ካለህ ብሩኖን በእርግጠኛነት ታውቀዋለህ ስትል ነው ሻሮን ሮስ የተባለች የከተማዋ ነዋሪ አስተያየቷን የሰጠችው። የከተማዋ አንድ አካል መሆኑን ለማሳየትም የሎንግቪል ነዋሪዎች የእንጨት ሐውልት ቀርጸው ለብሩኖ አቁመውለታል። ዝናብ ሆነ ፀሐይ ግድ ሳይሰጠው ጠዋት ተነስቶ ፊቱን ወደ ሎንግቪል በማድረግ የሚጓዘው ብሩኖ ከወዳጆቹ የሎንግቪል ነዋሪዎች ጋር ሲጫወት ውሎ ማታ ደግሞ ወደ አሳዳሪዎቹ ወደ አቶ ላሪና እትዬ ዴቢ መኖሪያ ቤት ያቀናል። እንዲህ እያለ ሲኖርም ይኸው ድፍን 12 ዓመታትን በየቀኑ 14 ኪሎ ሜትሮችን እየተጓዘ ኖሯል። በቡችላነቱ ተጥሎ ያገኙትን ብሩኖ የህይወት ስጦታችን ነው የሚሉት አሳዳሪዎቹ ጋሼ ላሪ የሚነዱትን ቆሻሻ ማንሻ መኪና እየተከተለ ወደ ሎንግቪል ከተማ መጓዝ የጀመረው ገና በጉብዝናው ወራት እንደነበር ያወሳሉ። የመጀመሪያ ቀን ወደ ከተማዋ አብሮኝ ሲሄድ ቀድሞኝ ነበር የደረሰው ሲሉ ነገሩን መለስ ብለው የሚያስታውሱት ጋሼ ላሪ እኔ ቆሻሻዎችን እያነሳው ነበር የሚሄደው፣ እናም ከተማ ስደርስ ብሩኖ ቀድሞኝ ደርሶ እየጠበቀኝ ነበር ሲሉ ነው የሚናገሩት። መጀመሪያ ሰሞን የመኪና ጎማ ሲሳይ ሆኖ ይሞትብናል ብለው የሰጉት የብሩኖ አሳዳሪዎች አስረው ሊያስቀሩት ቢሞክሩም እንቢተኝነቱ በዝቶ ሳይሳካላቸው ቀርቷል። በጉዞ አደጋ እንዳይደርስበት ዳሩን ይዞ በጥንቃቄ እየተጓዘም ነው ብሩኖ ሎንግቪል ከተማን እንዴት አደርሽ ብሎ አብሯት ውሎ የሚመለሰው። እናም አሁን ላይ ሰዎች ውሻችሁን መንገድ ላይ ያየነው ብለው ሲደውሉላቸው እነ ጋሼ ላሪ ተውት ይመጣል የሚል ምላሽ ብቻ ነው ለደዋዮቹ የሚሰጡት። ብሩኖ ሎንግቪል ሲደርስ ታዲያ የሚሄድባቸው መደበኛ ቦታዎች አሉት። አንድ ግሮሰሪ ሄዶ ለሱ ተብሎ የሚቀመጥለትን ስጋ አፉ ላይ ጣል ያደርጋል። የከተማው አዳራሽ፣ ላይብረሪና አይስክሬም መሸጫ ሱቆች ብሩኖ ሎንግቪል ውስጥ የሚጎበኛቸው ቦታዎች ናቸው። ሲደካከመው ደግሞ ያሻው በር ስር ይሄድና ጋደም ብሎ ያሳልፋል። ሁካታና ጭፈራ የሚወደው ብሩኖ ዳንኪራ ካገኘ ወደ ቤት መሄዱንም የሚዘነጋበት አጋጣሚ አለ። ወዳጃችን አሁን ላይ አካሉ ለእርጅና እጅ እየሰጠበት ያለው ብሩኖ የወትሮ ፍጥነቱ እየቀዘቀዘ ጉዞውም ዘገም ያለ የሆነበት ሲሆን አልፎ አልፎ ሊፍት እየተሰጠውም ነው ወደ ቤቱ የሚመለሰው። ቤቱ ተቀምጦ ሎንግቪልን በትዝታ ናፍቆት በውሻ ልቡ እያሰላሰላት የሚያርፍበት ጊዜ የሚፈጠር ጀምሯል። እርጅና ጉሸማውን ሲያበረታበት ብሩኖ ቤት ለመዋል መገደዱ የማይቀር ቢሆንም የሎንግቪል ታሪክ ሲነሳ አንድ ግዙፍ ቡኒ ውሻ ነበር ስሙ ብሩኖ የሚባል እያሉ ትውልዶች ስለ ብሩኖ ማውራታቸው አይቀርም ሲሉ ነው እትዬ ዴቢ የሎንግቪልና የብሩኖ ወዳጅነት ዘመን እንደሚሻገር እምነታቸው እንደሆነ የተናገሩት። ለብሩኖ እድሜና ጤናን ተመኝተንለት እኛም ተሰናበትን።